ሰላም እንዴት ናችሁ? ሚሴለን ነኝ። ዛሬም ሌላ ታሪክ። በሰዓቱ የሁለተኛ ክፍል ተማሪዎች ሆምሮ መምህር ሆኜ እየሰራው ነበር እና ልክ እንደተለመደው በዛም አመት የወንድና የሴት ተማሪዎች ቁጥር እኩል ተደርጎ ነበር የተሰጠኝና ግን ከሴት ተማሪዎች ውስጥ አንዷ ተማሪ የአመቱን 3ኛ ወር ጀምረን አካባቢ ላይ ይመስለኛል አንድ ቀን መጣችና ሚስ አቤት አልኳት። ለምንድን ነው ሰዎች እዚህ ጋርና እዚህ ጋር የሚሳሳሙት አለች። ከዛ ደንግጫለሁ። ማለት የሁለተኛ ክፍል ተማሪ ማለት የ8 አመት ልጅ ናትና ወይ ሙቪ አይታ ነው ወይ ሰንበዲ የሆነ ነገር ሞክሮ ነው ብቻ የሆነ ሐሳብ እንተናን ግን ደንግጫለሁና አብረው ጓደኞቿ ስለነበሩ ኖ ቆይ ከሊት እንደዚህ አይነት ነገር እኔና አንቺ ብቻችንን ነው የምናወራው፣ ይሄ ትልልቅ ሰው ወሬ ነው፣ ግን ለምን እንደጠየቅሽኝ ታስረጅኝና እኔ እነግርሻለሁ ነገር አልኩና ከጓደኞቿ ለየዋትና ይዣት ወጣሁ። ከዛ ውጭ ላይ እስኪ የቀድሙን ድገሚልኝ ስላት ለምንድን ነው ትልልቅ ሰዎች ከንፈር ለከንፈር የሚሳሳሙት አለች። ከዛ ማን ነው እንደዛ ያለሽ ስትለኝ ማንም አላለኝም አይቼ ነው። የት ነው ያየሽው? እኛ ቤት ማን አደረገ? ማሚና ዳዲ። የት አደረጉ? እኔ ከትምህርት ቤት ስገባ ሳሎን እንደዚህ ያደረጉ ነበር። ራስሽ አይሻቸው? ከዛ እኔ ስመጣ ተው አለች። አየሽ አንቺ ስትመጪ እየተውት ይሄ የትልልቅ ሰው ጉዳይ ብቻ ነው። ትልልቅ ሰዎች ብቻ ናቸው እንደዛ የሚያደርጉት። አንቺ ትምህርትሽን ጨርሰሽ ዩኒቨርሲቲ ገብተሽ ከዛ ጨርሰሽ ስራ ይዘሽ ትልቅ ሆነሽ አንቺ እናት ልትሆኚ እድሜሽ ሲፈቅድ የሆነ አባት የሚሆን ሰው ጋር አብረሽ ስትኖሪ ነው፣ ወደፊት ነው። ግን አሁን ልጆች ሆነን እንደሱ ካደረጋችሁ ያስሞታል፣ እግዚአብሔርም ይቆጣል አልኳት ማለት ነው። እሺ በቃ ምናምን አለችኝና እሷ ይሄንን ስትተው እኔ ለወላጅ እናቷን በስልክ ኮሚኒኬት ለማድረግ ሞከርኩ ማለት ነው። ነገርኳትኝና አዎ አጋጣሚ አባት የፊልድ ስራ ነው የሚሰራውና ድንገት መጥቶ ነው። ከዛ አጋጣሚ ልክ እሷን ስናያት ግን በቃ ወዲያውኑ ነው እንትን ያቋረጥነው ነገር አለችኝ። ዞሮ ልጅቷ አይታለች እና ከዚህ በኋላ በደንብ ጥንቃቄ አድርጉ አልኩ። እሺ አለችኝ። ከዛ እያልን የተወሰነ ጊዜ ቆየን። ኦልሬዲ በደንብ ቆየና አንድ ቀን እንደገና ድጋሚ ሌላ ቀን ላይ ምን ትለኛለች፣ ትልቅ ሰዎች ሁለቱም ራቁታቸው የሚተኙት ለምንድን ነው? ራቁታቸውን ሆነው የሚተኙት ለምንድን ነው አለች። ስለዚህ አሁንም የኔን እገዛ ነው የምትፈልገው። ስለዚህ ለምንድን ነው ይሄን የጠየቅሽኝ አሁንም አልኳት። እንደባለፈው ነው ስላት አዎ የታየሽ ሌሊት ክፍሌ ተኝቼ ከዛ ስባንን ደንግጬ እነማሚ ክፍል ሄድኩ። ከዛ ሲሄድ በሩ ስላልተቆለፈ ከፍቼ ስገባ አባቢና ማሚ ሁለቱም ራቁታቸውን ነበሩ አልጋ ላይ። ከዛስ ምን አየሽ አልኳት። ምንም በቃ ተቃቅፈዋል፣ አባቢና ማሚ ራቁታቸው ናቸው። እና ኦልሬዲ አንዳንድ ነገሮችን ጨምራ ተናገረችና እነሱ አላወቁም አላዩአትም። እሷ ቆማ የምትፈልገውን ያህል ቆይታ ነው ተመልሳ የሄደችው። ከዛ ሄደች፣ ተመልሳ አልመጣችም፣ ተኛች፣ አደረች ምናምን ቆይታ ነው ለኔ የጠየቀችኝና አሁንም ሌላ እነሱ ክፍሏ አስተኝተዋታል። እነሱ ክፍላቸው ናቸው። ምናልባት በዛ ሰዓት የተፈጠረው ክፍተት ምንድነው መኝታ ክፍላቸውን ቆልፈው አለመተኛታቸው ሊሆን ይችላል። አንዳንድ ልጆች ደግሞ በተፈጥሯቸው እንደዚህ አይነት ከእድሜያቸው በላይ የሆኑ ነገሮች በጣም ትሪገር የሚያደርጋቸው ልጆች አሉ። ከእድሜያቸው ቀድመው እያንዳንዱ ነገር ማወቅ፣ መሞከር፣ መስማት፣ ማየት እንኳን ፍንጭ አግኝተው እንኳን ጫፋ ሲዘናቸው እንዲሁም አሁን ላይ ግን ጠቅላላ ወይም አብዛኛው ልጆች በሚባሉ ሁኔታ ስለ እያንዳንዱ ነገር የሆነ ሂንት አላቸው። ጥቅሙ ጉዳቱ እንዴት እንደሚደረግ ለምን እንደሚደረግ ከማን ጋር እንደሚደረግ ሊሆን ይችላል እንጂ የማይረዱት ከ4ኛ ክፍል በታች ያሉት ግን የሆነ ነገር የሚደረግ የሆነ ሀይድ ከነሱ ሀይድ የተደረገ የሚደረግ ነገር እንዳለ በደንብ ያውቃሉ። ይህንን ሁላችሁም ቤተሰቦች ልጄ ህፃን ነው አያውቅም ልጄ እንደዚህ የሚል አመለካከት ካላችሁ ነው በደንብ ያውቃሉ። ግን እኛ ምንድነው ማድረግ ያለብን? በመጀመሪያ ደረጃ ሁሌም እንደምለው ሁሉ ቪዲዮዎች ላይ ክሎዝ እንሁን ከልጆቻችን ጋር።
ክሎዝ እንሆን ኢኔሴንስ የሆነ ነገር ሲጠይቁን ሄድ ባለጌ ምናምን ብሎ ከመቆጣት ይልቅ ለምን እንደሚደረግ ማን እንደሚያደርግ በእነሱ እድሜ እንደማይፈቀድ ለምን እንደማይፈቀድ በስነ ስርዓት በሃይማኖታዊ መንገድም በእውቀት በተደገፈ ሊያሳምናቸው በሚችል እንደማይጠቅማቸው ሊጎዳቸው እንደሚችል አሳምነን ነው ከነሱ ጭንቅላት ያንን ነገር ማስወጣት ያለብን። ወደፊት ገና ስደርስበት ነው ብለው እንዲያስቡ ለራሳቸው የረዥም ጊዜ አሳይመንት እንዲሰጡና ከዛ ጉዳይ ራሳቸውን እንዲያገሉ የማድረግ ግዴታ አለብን። ግን እስከሚጠይቁንም ድረስ የሚያውቁት ነገር ላይ እኛ ሌላ ተጨማሪ ነገር ላለመስጠት ለነሱ መቼ የትና እንዴት ምን እናድርግ? ልጆች ናቸው የሚያዩትን ነገር እኛ አሪያዎቻቸው ናቸው ሞዴሎቻቸው ነንና ከኛ ምንም አይነት ነገር በእነሱ እድሜ የማይመጥን አልፎን ከኛ ተርፎ እነሱ ጋር እንዳይመጣ እኛ ምን እናድርግ የሚለው ይሄ ጥንቃቄ ጉዳይ ሲጀመር ጥያቄ ውስጥ የሚገባ አይደለም። ግን እንደ ሰው ነንና አንዳንድ ቀን እንኳን አንዳንዴ ሳት ካለን እንኳን ይሄ በጣም ለነሱ ጎጂ ትክክል ያልሆነ መጥፎ እድሜያችሁን ቁጥሩን ጠርታችሁ እነሱ ያሉበትን እድሜ ቁጥር ጠርታችሁ አነጻጽራችሁ አሁን እነሱ ይሄን እንደዛ አይነት ነገር ቢሞክሩ ወይም ከሆነ ሰው ጋር እንደዛ አይነት ሐሳብ ቢኖራቸው ሊሞቱ እንደሚችሉ እግዚአብሔር ይቆጣል ምናምን ይሄ የልጅና የወላጅ አይነት ቋንቋ ተጠቅማችሁ ከጭንቅላታቸው ለማስወገድ መቻል ግዴታ ነው። ምክንያቱም አሁን እቺ የኔ ተማሪ ይሄን ጥያቄ ጠየቀችኝ እንጂ እንደዚህ ጀስት ከጓደኞቻችን ጋር ዲስከስ ስናደርግ የተለያዩ ጓደኞች የተለያዩ መምህራን የተለያዩ ልጆች በተለያየ መንገድ የወላጆቻቸውን ሴክሹዋል ነገር ወይም ደግሞ ግንኙነት ሲያደርጉ ወይም ብቻ የሆነ ነገር ሲጠጋጉ የተቃራኒ ጾታ ፍላጎት ሲያሳዩ ልጆቹ እንደሚያውቁ በቀጥታም ይሁን በተዘዋዋሪ ወይ ለጓደኞቻቸው ወይ ለመምህራኖቻቸው ይናገራሉ። ይሄ ማለት እኛ ሆን ብለን ልጆቻችንን ወዳልሆነ ነገር እየገፋናቸው ነው ማለት ሳይሆን እንደ ሰው አንዳንዴ ከጥንቃቄ ጉድለት እልፍ ልንላቸው የምንችላቸው ነገሮች እንኳን ቢኖሩ ከልጆቻችን ጋር ክሎዝ ከሆነ የሚነሱ ጥያቄዎችን እነሱ ጭንቅላት ውስጥ የሚመጡ መጥፎ ሀሳቦችን በቀላሉ ለማስወገድ እንችላለን። ግን የመጀመሪያው መሆን ያለበት መቼም ቢሆን የትም ምንም ስናደርግ እንደዚህ አይነት ለልጆቻችን አይምሮ ለልጆቻችን ጭንቅላት አስቸጋሪና ፈታኝ የሆነ ለማወቅ የሚያጓጓቸው ሴንሲቲቭ የሆኑ ነገሮችን በተቻለን መጠን በሚገባ በጥንቃቄ ከነሱ መደበቅና እንዳያውቁትም እንዳያስቡትም እንዳያዩትም የማድረግ ኃላፊነትም ግዴታም አለብን እና አደራም ጭምር ነው። ይሄን ቪዲዮ ስሰራ እወዳችኋለሁ። መልካም ቀን።